ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ እቀበለዋለሁ። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን ሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ።